ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። በባልና ሚስት መካከል ፍቅር የሚያሳድጉ 4 ነገሮች። እነዚህ ነገሮች ሳታስቡ የርቀት ፍቅር ውስጥ ከገባችሁ በጣም ትጎዳላችሁ። ሰላም ላንቺ ይሁን እጅ ነስቻለሁ የጌታዬ እናት አወድስሻለሁ ወደኔ ልትመጪ ልብሽ ከፈቀደ ልቤ ደስታ ከቦት ሊያከብርሽ ወደደ። ሰላም ክቡራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አስተማሪና ቁም ነገር አዘሉ ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር አላችሁ እንዴ? አላችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ ፈላስፋ የጠየቀውን ጥያቄ ልንገራችሁ። አንድ ሰው አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም ማዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበርም። ይሄን አበባ ወደዋለሁ ስለዚህ ለቁረጥና ምን ልበለው ነው የምትሉ? ማሽተታው ነው። ግን አበባውን የምትወደው ከሆነ ባለበት እንዲከተል ምን በል ነው? ፍቀድለት ነው። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና ለምትወስደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ይገርማል እኮ። ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለክ ኢንቨስት ታደርጋለህ እንጂ ባለ መሬቱ ነው እንዴ ለአንተ ኢንቨስት የሚያደርግልህ? ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋን የምናደርገው፣ እንዲጎዳን የምናደርገው፣ ከኛ እንዲርቅ ነው የምናደርገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው። የፍቅራችሁ ድካም እስኪ በሉ እንጂ እና ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። እንዲሁም ቅዱስ ጳውሎስ ምን እንዳለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ መኑ ውእቱ ዘይደዊ ወይሐምም አለ። አነ በዚህ ዓለም ደዌ የሌለበት ማን አለ? እኔ ያልታመምኩለትስ ማን ነው? አይገርምም? አየ ቅዱስ ዮሐንስ አፈወርቅ ወስዶ ምንድነው ቅዱስ ጳውሎስን ምን አለ? በዚህ ዓለም የማይታመም ማን ነው? እኔስ ያልታመምኩለት ማን ነው አለ። ቅዱስ ጳውሎስ ለእያንዳንዱ ምእመን ችግር ይታመም እንደነበረ ታውቃለህ። ይሄንን ወስዶ ገላትያ ላይ ምንድነው ያለ? ወንድሞቼ ሆይ እኔ ስለናንተ ምጥ ይዞኛል ነው ያለ። እስቲ ምጥ ይዞኛል በሉ። ምን አላችሁኝ? ምጥ ምን ያህል እንደሚሰማ ሐኪሞችን ጠይቋቸው። እሺ ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል በእውነቱ ማለት ነው። እና ምጥ በጣም አይ ቅዱስ ጳውሎስ ስለናንተ እንደውም እንደሰማሁት ነው። በዚህ ጉዳይ እኔ አልተማርኩም። እንደሰማሁት ግን አንዲት ሴት ምጥ ሲይዛት የሚሰማት ህመም ከጎን አጥንት በጣም ብዙዎቹ ሲሰበሩ አንድ ሰው የሚሰማውን ያህል ነው ይባላል። ሐኪሞቹ ነው ሲሉ የሰማው። ኧረ ጎን አጥንቱ ስንቱ ሲሰበር ነው? ብዙ። አንዷን በመርፌ በወጋት የሚያመውን ታውቃላችሁ? ወይም ደግሞ ረስቸዋለሁ አሃዙን ስንት መኪኖች በእግርህ ላይ ሲሄዱብህ አንዱ ቢሄድ ራሱ ችግር አይደለም? የዚያን ያህል። አሁን ቅዱስ ጳውሎስ ምን አለ? ለሚያስተምራቸው ደቀ መዛሙርት ምንድን ያለ? ስለናንተ ምን ይዞኛል ነው ያለ? ምጥ በሉ እንጂ። ስለዚህ ፍቅር ማለት ለሌሎች ምጥ መያዝ ማለት ነው። ለምትወደው ሰው ዋጋ መክፈል መኖር ነው እንጂ ዋጋ ማስከፈል አይደለም። ለምንወዳቸው ሰዎች ዋጋ እንድንከፍል እንጂ ዋጋ እንዳናስከፍል እግዚአብሔር ይርዳል። ስለዚህ ለቤተ ክርስቲያን ዋጋ ልንከፍልላት ይገባል። ግን ልንገራችሁ ቤተ ክርስቲያን ዋጋ እየከፈለች ነው በእኛ ምክንያት። እውነት አስብ። በእኛ ስንፍና ቤተ ክርስቲያን ዋጋ እየከፈለች ነው። ልጆቿ
የስሜት ድሃ በመሆናችን ለስሜቶቻችን የምንኖር ለዓላማ የማንኖር በመሆናችን ቤተክርስቲያን ዋጋ እየከፈለች ነው። ስለዚህ እናት አባቶቻችን ዋጋ ይከፍላሉ። ወገኖች ለፍቅራችን ድከሙ። እነዚህን ነገሮች ሳታስቡ የርቀት ፍቅር ውስጥ ከገባችሁ በጣም ትጎዳላችሁ። አንደኛ ሁሌም ሰውን መናፈቅ በጣም ይጎዳል። ሁለተኛ መግባባት ማውራት ብቻ አይደለም የውስጥን ጭምር መረዳት ነው። የርቀት ፍቅር ላይ ይህንን ማግኘት በጣም ከባድ ነው። ሶስተኛ አለመግባባት ይፈጠራል። እናም በጣም ትጎዳላችሁ። ምክንያቱም አጠገባችሁ ሆኖ የሚያቅፋችሁ የሚያያችሁ እንደተረዳችሁ የሚነግራችሁ ሰው አታገኙ። አራተኛ ስለ ሁሉም ነገር ደጋግማችሁ ታስባላችሁ። ይሄም በጣም ኦቨርቲንክ ስለምታረጉ ወዳልፈለጋችሁት የህይወት መስመር ይወስዳችኋል። አምስተኛ የኖርማል የፍቅረኛሞች ህይወት በጣም ይናፍቃችኋል። ስድስተኛ በርቀት ፍቅር ውስጥ ለመቆየት በጣም መተማመን፣ መደማመጥ እና ትዕግስት ያስፈልጋል። የዲስታንስ ሪሌሽን ላይ ያላችሁ ሰዎች በጣም ጥንቃቄ የሚፈልግ ህይወት ነው ያላችሁ፣ ባንቺ በኩልም በዛ ሰው በኩልም። በዛ ላይ ደግሞ አንድ እዚህ ጋር የምጨምርላችሁ አንድ ነገር ምንድነው ሰው ገደብ ቢኖረው አሁን አንዳንዶቹ በቃ ውጭ ሀገር ይኖራሉ 2-3 ሚሊዮን ብር አውጥተው በአመት አንዴ ይመጣል። ያ ነገር ራሱ ተስፋ ነው። ነገር ግን ምንም ተስፋ ከሌለውና አመት 2 አመት 3 አመት በቃ መስራት አለብኝ ገንዘብ ከማባክን በየጊዜው ከመጣ ብሎ ያን ነገር እየገፋው በሄደ ቁጥር በጣም በሚገርም ሁኔታ ከሚያጣው ገንዘብ በላይ ልጅቷን ያጣታል፣ ራሱን ያጣል፣ ሚስቱን ያጣል። መካከል ላይ ለምትጠፋው ገንዘብ 2 አመት 3 አመት መጠበቅ ከቻለች ምንም ችግር የለም። የሚሰራው ለሷ ነው፣ የምትሰራው ለሱ ነው። ነገር ግን ሁለቱ መካከል ይሄ የሚጠፋውንም ፍቅር ማሰብ አለባቸው። ገንዘቡ ብቻ አይደለም። ገንዘቡ ልክ እንደመጣ አንተና እሷ አንድ ላይ መሆን ባትችልም እኔ ለሷ ብለው ተነጋግረው ሄዱና ወደ ውጭ ሀገር እዛ ከሄደ በኋላ ገንዘቡን በሚሊዮን ሰራ፣ እሷም ገንዘብ አገኘ፣ እሱም ገንዘብ አገኘ። የነሱ ህይወት ግን መቀጠል አልቻለም። በባልና ሚስት መካከል ፍቅር የሚያሳድጉ 4 ነገሮች አሉ። የመጀመሪያው ማውራት መቻል ነው። ባልና ሚስቶች የማውራት ልማድ ካላችሁ በጣም ሲበዛ እድለኞች ናቸው። የሚያወሩ ባልና ሚስቶች ችግሮቻቸውን በንግግር የመፍታት አቅማቸው በጣም ከፍ ያለው ነው። የማታወሩ ከሆነ ችግሮች እየተደራረቡ ይሄዳሉ። የመቀጠል እድላችሁ በጣም አናሳ ነው። ከዛ በመቀጠል ደግሞ ቃላትን መምረጥ፣ ምን ልጠቀም፣ ምን ደግሞ አልጠቀም፣ ባለቤቴ ምን እንበል፣ ምን ደግሞ አንበል፣ እኔ አንተን ምን ልበልክ፣ ምን ደግሞ አልበልክ፣ ምን ልቀይር፣ ምን ደግሞ ላስተካከል፣ ምን ደግሞ አዳዲስ ነገሮች ወደ ቤቴ አድል አድርግ። ቃላት በጣም ወሳኝ ናቸው። ሰው እንዲወዳችሁ ሰው እንዲጠላችሁም የማድረግ አቅም አላቸው ቃላቶች። ሶስተኛ ደግሞ ሚስትን መሳም፣ ሚስትን ማቀፍ፣ ባልን መሳም፣ ባልን ማቀፍ፣ ማበረታታት ባልና ሚስት መካከል ፍቅር የሚያድስ ፍቅር የሚያበረታ ፍቅር እንዲበዛላቸው የሚያደርግ ነገር እንደሆነ ጥናቶች ያረጋግጣል። ከዛ ውጭ ደግሞ መተቃቀፍ ሲወጣ ሊሆን ይችላል፣ ሲገባ ሊሆን ይችላል፣ ስትወጣ ልትሆን ይችላል፣ ስትገባ ሊሆን ይችላል። ሚስቱን ማቀፍ፣ ባለቤቷን ማቀፍ፣ ሚስቱን መሳም፣ ባለቤቷን መሳም፣ ሚስቱን ማበረታታት፣ እሷም ደግሞ ባለቤቷን ማበረታታት። እነዚህ በባልና ሚስት መካከል ፍቅር የሚያሳድጉ በጣም መሰረታዊ ነገሮች ናቸው። እነዚህ ነገር ከተጠቀማችሁ እመኑኝ የሆነ ለውጥ ላታችሁ ላይ ታያላችሁ። በተለይ ደግሞ የመነጋገር ባህል። ለዛሬ የነበረን ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።